እኔና ሃይማኖት የተዋወቅነው ትምህርት ቤት ውስጥ ነው። የምንማረው ደግሞ የሀብታም ልጆች የሚማሩበት ትምህርት ቤት ነው። ነገር ግን የሀብታም ልጅ አይደለሁም። ደሃ ወላጆቻችን አውርሰውን በትምህርት ቤት ውስጥ ከታላቅ ወንድሜ ጋር ነበር የምኖረው። እኔን ትልቅ ደረጃ ለማድረስ የሀብታም ትምህርት ቤት ከፍሎ የሚያስተምረኝ ወንድሜ የወንጀል ስራ እየሰራ መሆኑን ሲረጋገጥ ታሰረ። አሁን ወንድሜም በሰራው ወንጀል እኔም ደግሞ በሃይማኖት ፍቅር ታስሬያለሁ። ወንድሜ እንዴት ነው? ሻሩካ ምን ይሆናል ብለን ነው ለስራ የተከራየው ሞተር ፍቅር እየሰራበታል። እኔ እኮ በጣም የሚገርመኝ ከመቼ ወዲህ አፍቃሪ እንደሆነ እኮ ነው። ያንተና የሀብታም ትምህርት ቤት አስገብተው ለድነቱ ማይሆን ፍቅር ላይ ወደቀ። ቆይ ልጅቷስ እንዴት ነች? ልጅቷማ ፒስ ነች። አባቷ የተመሰገነ ይሁን። ትንሽ ግን የአቡ ደህንነት ያሰጋል። ደህንነት ስትል ወንድሜ አንድ ነገር ይሆንና ልጅቷን እንደማልፋታት ነገራት። አረ ብሮዛቻ ምረጥ። አንተ ሳትፈታ ልፋታትም ትላለህ እንዴ? እኮ እስረኛ ሆነ ዳኛ ላይ እንደመዛት ነው የሚቆጠረው። ባካታ ከብድ በቅርቡ አለቄ ለአንድ ለተሻለ ስራ ታስፈልገኛል ስላለኝ የዋስትና መብቴ እንዲጠበቅልኝ እየተሯሯጠልኝ ስለሚገኝ መፈታት አይቀርም። አረ እባክህ በቅርቡ ትወጣለህ። ፒስ ነው ታዲያ። እስከወጣ ግን ወንድሜን አደራ። አረ አያሳስብም። تري أراني مبلع تري أراني هديه هديه بيدرجنو تري أراني ميوتا
አቤት ጋሼ ምን እያደረክ ነው? ደግሞ ምን አደረጉ ጋሼ? እንደው ምን ፍርጃ ነው? ምን አድርጌው ይሆን? ምን አድርጌው ይሆን? በእጅ ያዝከው ምንድን ነው? የማ ትሪ ነው። እኔ እኮ እንደው ትሪውን የማትገለገሉበት ነው ብዬ ጣራ ላይ ለምን ወጣ ብዬ አውርጄ እኮ አዎ ከያ በኋላ ወጣሽዬ። ይሄኛው እንደው ደህና መዶሻ ያወጣል። ይሄ እሺ፣ ይሄኛው ደግሞ እንደው ትንሽ አጠር ያለች ሸጋ መኮትኮት ያወጣ። እችኛዋ ደህና ነች። አዎ መኮትኮት ይሆናል። ግን ይሄኛው እንትን ማረሻውንም አይ ማረሻ ከሄሉ ማረሻ ከሄሉ ታዲያ እኮ ሌላ ይኸውልህ፣ በዛ በኩልም አንድ ነበረ። ይወርዳል። አዎ ጋሼ አውርዷለሁ። ችግር የለውም አያስቡ። እሱ አውርደውና ግንጥልጥል አድርገህ ይሄ ለትሪነት ይሆናል አይደለ? ድግስ ሰርግ ሲኖርብህ አይደለ? አዎ ትገላገልከኝ። እኔ ራሴ እንዴት አደርጋለሁ ይሄን ነገር የት አደርገዋለሁ እያልኩ በጣም እጨነቅ ነበረ። በቃ አልጨነቅም። እንዴ አንተ መተህ እንዴት ትጨነቃለህ? አንተ እኔ ጋር ሆነህ እኔ እጨነቃለሁ? በፍጹም አልጨነቅም። ጎበዝ ገላገልከኝ። አንተን መጣለት እዚህ ቤት ችግሬ በሙሉ ተቀረፈ። ይኸው ነው በቃ ጋሼ። አንተ እንዴት ያለህ እንደው እንዴት ያለህ ቆንጆ ጥሩ አህያ ነህ። እባክህ ልክ ኖት ጋሼ፣ ልክ ኖት እኮ ተመስገን ነው። አህያነቱን እንኳን አልናፈገኝም። እንዴ ይኸው ያለ መጫኛ እየሰራሁ አይደለም እንዴ? አህያ ነኝ። አሁን እንዲያ ነው። ደደብም ነህ ጋሽዬ። ለዩልኛ ወይን አህያውን ወይን ደደቡን አርጉልኛ። ዘል ባዶ ጋሽዬ። ኧረ ተው እንደ ክብሮትንማ ዝቅ አያርጉ እንጂ እንዴ ይሄውን የእርሶ ቤት ሆኜ እየበላው እየጠጣው እንዴት ሆዴ ባዶ ይሆናል? እምብርቴ እስኪገለበጥ አይደለም እንዴ የምበላው ጋሽዬ? አንተ ምንም ቢሞሉህ ሰው አትሆንም። እሰይ ጋሽዬ፣ እሰይ ጋሽዬ። ዕቃ እረሱም ወደዚህ ጋሽዬ። አንተ እያለህ ምን አስታውሳለህ? ድገሙኛ። አንተ እኔ መሰለኝ የምስራች ነግረኝ እንኳን ትንሽ ፈገግ አትልም? ምንም ፈገግ የሚያስብል ነገር የለውም። የወንድም ከስር መፈታት ነው ፈገግ የማያስብለው? ስማ፣ መፈታት ከህሊና ጸጸት እንጂ ከህግ ከሌላ ጥላ ስር አይደለም። እሺ ፍቅረኛ ጥሩ ፈላስፋ አድርጋለች። እባክህ ቢገባ የእሷ ፍልስፍና ነው ዘላለም ዓለም የሚጸጸትበትን ነገር እንደ መልካም አጋጣሚ እንድቆጥረውና ዘላለም የህሊና እረፍት እንዳገኝ ያደረገችኝ። እሺ ይኸውልህ አሁንም እኮ ወንድም ለአንተ ብሎ ነው ሁሉ ነገር የሚያደርገው። ቆይ ሲጀመር የእሱ ከስር መፈታት አንተ ያቋረጥከውን ትምህርት እንድትቀጥልና ከእሷ ጋር የጀመርከውን ፍቅር በነፃነት እንድትቀጥል ይጠቅማል እንጂ ምን ይጎዳል? ነገርኩህ። ከዚህ በኋላ እንዳታነሳብኝ እሺ። የእሱን ቆሻሻ ስራ ሳላቅ ያገኘሁትን ንጹህ ፍቅር በፍጹም እያወቅኩ ማቆሸሽ አልፈልግም። እሺ አይነፋ። እውነቴን ነው አባ አይነፋ። እንውጣሽ። ህይወቴ ምነው ድምፅሽ ቀዘቀዘ? አባ እያለ ለዛ ነው ቀስ እያልኩ ማወራ። ወይ ጉድ! አንቺ ግን በቃ እዚህ ዓለም ላይ ግን ከአባትሽ ውጭ የምትፈሪው ነገር አለ? አንተ እኮ ጥፊውን ስላልቀመስከው ነው። ይኸውልህ ዛሬ የመታህ ማለት ነው የዛሬ ሳምንት ድረስ ነው እኮ እንደ ኤሌክትሪክ የሚነዝር። ስሚ ግን አንቺን የሚመትሻል እንዴ? እንዴ እና በደንብ ነው። እና ሲመቱሽ ታለቅሻለሽ? እየቀለድክ ነው እንጂ ይመታኛል እኮ ነው። ብብቴን ይኮረኩረኛል አይደለም ያልኩ። ስቃለህ እንዴ ደግሞ? አይ በቃ ዝም ብዬ አሰብኩትና ያው አልቅሰሽች ስለማላቅ። እሺ አሁን እሱን ተይውና እሺ ትላንትናውን ቀጥይልኝ። እሺ ግን ከትላንትናው ምን ተማርክ መጀመሪያ? ከትላንትናው ያው ታላላቆች ታናሾቻቸውን እንዲያድጉ እንደሚያደርጉ። ግን ሁሉም አይደሉም። እሱስ ልክ ነሽ። አሉ አይደል እንዴ ታላቅ ተብለው ቤታቸው ቁጭ ብለው በተግባራቸው ግን ከታናሾቻቸው አንሰው የሚገኙ። ትችቱንማ ትችልበታለህ። የሀገር ጉዳይ እኮ ነው። ሰፈራችን ለልማት ተብሎ ሲፈርስ እምነትና አንድነታችን ከኛ ጋር ፈርሶ ስድብና ትችታችን ነው ከኛ ጋር የቀረው። ታዲያ ካልተጠቀምንበት እሱን ማፍረሰው ታዲያ እንባሮቻችንን እንቀር እንዴ? እሺ ወደ ዛሬው እንግባ። ደስ ይለኛል። ስለ ጆሮ ክፋትና መልካምነት ልነግርህ ስለሆነ በደንብ አዳምጥ። የጆሮ ክፋቱ የገዘፈው የሚያዳምጠው አንሶ ሰሚ
የጆሮ መልካምነት የሚገለጸው በማዳመጥ ነው። ስናዳምጥ እናስተውላለን። ሰሚ ሆነን ከቀረን ግን እንታወራለን። በአይናችን ላይ የእውነት ከመራራት ይልቅ በጆሮአችን ለምንሰማው ውሸት ተገዥዎች ሆነን እንቀራለን። ጭካኔን እንላበሳለን። ያኔ ሰሚው አጥፊ፣ አድማጩ ደግሞ ጠፊ ሆኖ ይቀራል። ስለዚህ በገዛ ጆሮአችን አጥፊና ጠፊ ሆኖ ከመቅረት ፈጣሪ ይሰውረን። አሜን አሜን። ቆንጆ በጣም ደስ የሚለው ያዳመጥነውን በልቦናችን ያሳድርብን። አሜን አሜን። እኔ ህይወት መምህሬ እኮ ነሽ። አፈቅርሃለሁ። ከቃል በላይ ካለ ከኔ አንደበት በላይ እኔን ያፈቀረው ልብሽ አጽፎን ይመልስልሽ የኔ ቆንጆ። በጣም ነው የምወድሽ። ቻው ማሪ። ቻው። ወይኔ ጉዴ! ወይኔ ጉዴ! ወይኔ ጉዴ! እንዴት ላድርግ? አጀብ! ወይኔ ጉዴ! ወይኔ ጉዴ! እንትን ጋሼ ይሄ ሀገር ለእኔ ምንም አልሆነልኝም። እንደው እዛው ሀገር በቃ እንደው ልዝለቀው በቃ። ምን የሆንከው ነገር አለ ወይ የሰማኸው ነገር አለ? እኔ እንግዲህ ጋሽዬ የከተማ ኑሮ አልሆነልኝም። አየሁት፣ ገባ፣ ወጣው፣ ኖርኩ፣ በላው፣ ጠጣው፣ ምንም በቃ ያው ሀገር ብሄድ ነው ጥሩ የሚሻል። ዝም ብለህ አትልመጥመጥብኝ። የሆንከው ነገር ካለ ንገረኝና መፍትሄ እንፈልግ። እንትን እኮ ነው ጋሽዬ። ይሄ እንትን ምን ነው መከረ እሱስ ያው ጋሽዬ ቁልፊቷ ምን ነው ቁልፉ? እንትን ይሄ ውስጥ እንደወርስ ታረኩትና ዘጋሁት ጋሽዬ። ድገሙኝ። አንተ እኔ ልታሳብለኝ ነው እንደመጣው ነው ልትሰራ ነው? ድገሙኝ ነው ያልኩት። ሰበበኛ ሃይሚ እዛ ኮሜዲኖ ውስጥ ሪዘርቭ ቁልፍ አለ። አንቺልኝ እስቲ። ምን አይነት ደነዝ ነህ? ጠራርገህ በቃ አታተውም እንዴ? ምን አስቆለፈ? ቆለፍኩ ልፋ ዞር በል አንሳይ ነው ኮተቴ። ወዴት ነው? ይሁና ይሩል ኮተታ እቺን ዲሽ ሳታሰራት ተመልሼ ብመጣ ውርድ ከራሴ ይበል። በእጅጋሽ ገባ በእጅ ጨለቃን ትመስኛለሽ ያልኩት ውሸቴን ነው። ጨለቃ ነች አንቺን የምመስለው። ቆንጆ ግጥም ነው። አሁንማ አንድ የባለስልጣን ልጅ አፈቀረ ተብሎ ስራችን አድራሽና መላሽ ሆኖ እሱ ለደሞ መንገድ ዝጉልኝ እንዳትል እና ብልስ በያ አንቺማ በይ። እዚህኛ ሰፈር ከሆነ እኛ እንዘጋዋለን። አስፋልት ከሆነ ግን የሀይሚ አባት ናቸው የሚዘጉል። እነሱማ ባክቷቸው የኔና የሚ መንገድ ነው የዘጉብን። ቆይ ግን እሳቸው ምንድነው ሙዳቸው? ይሄን ያህል ሊያገቧት ነው እንዴ? አተ እረፍ።
ዛሬ በአባቴ ቀለልክ፣ ነገ በሷ ላይ መቀለድ አይቀርም። እሺ ምች ደግሞ አንተን እዚህ ፊት እየሰጣቸው ለአባቷ አንተ ምንድን ነው የምትፈልገው? እንዴ አይነን አላጠፋለሁ። ዋጋ ትከፍልበታለህ። ፍታ በቃ ፍታ። አሁን ምንድን ነው የማደርገው? እንዴት ነው የማደርገው? እንዴት ጭንቅ እኮ ነው ዛሬ። ግርማ ምን ሆነህ ነው? ምን አልሽኝ? አይተኸው የኔን ነገር መተው ነው በቃ። እኔን ትውት ታርኪኝ እንዴ? እኔ ቆይ ምን ልሆን? እንዴት ልሆን? ጋሽዬ ትሪውን አበጃጀው አሉኝ። እንዴት አድርጌ እኔ ላበጃጀው? ቆይ ምን ልሆን? እሺ እኔ እኮ ግራ ገባኝ እናቴ። ወይ እኔ እኮ ደውልልህ ነበር፣ አትነግረኝም ነበር እንዴ? እደውልልሃለሁ በቃ። እንዴ እንደው ቅበል እንዴ ግርማ፣ ቅበልኛ። ችግር የለም እደውልልሃለሁ። አንቺ ቅበልኝ እኮ ነው የምልሽ እኮ። ቶሎ በያ። ውይ ገላገልሽ በቃ። እደውልልሃለሁ እኮ በያ አነሱ። ወዬ ህይወቴ፣ ደህና ነህ የኔ ጦጣ? አለሁልሽ የኔ ዝንዝሮ። ስማኝማ፣ ወዬ የምታውቀው ልጅ ሰሪ አለ እንዴ? ብሩክ እንዴ ዋናው ስሩ እሱ አይደል እንዴ? በእናትህ ና በለው፣ ዲሻችን ተበላሸ። እንዲሽ ነሽ እንዳታስቢ፣ አሁን መጥቶ ያስተካክልሻል። ማሬ መጣን ከቻሳ። እሺ የኔ ፍቅር እንዴ ስራቱ ይልሽ ቆሞ ተጎልቷል። አንተ ስራ ተገኝቶላል። መጣን ህይወቴ። እሺ ማሬ ቻው። ምን ዕቃ ማድረስ ስራ ተገኝቷል አባቴ። ዲሽ እንሰራለን ዛሬ። ምን አባ ይችላል እንዴ? ይችላል እንዴ? ዲሽ አይ ይችላል። ይዘን ሰውዬ ነገር እንዴት አደረጋችሁልኝ? ምንም ችግር አይግቦት። ነገሩ ትንሽ ጥንቃቄ ስለሚፈልግ ነው። ሰሞኑን አዲስ ነገር የሚኖረው ነገር ይኖራል እኮ። በጥርጣሬ ሳይሆን በእርግጠኝነት እንድታሳውቁኝ ነው የምፈልገው። ምንም ሀሳብ አይግቦት። በጣም ጥሩ። የሚያስፈልጋችሁ ነገር ካለ ደግሞ ቶሎ አሳውቁኝ። እሺ፣ ደውለን እናሳውቆታለን። እሺ፣ አመሰግናለሁ። ይኸውልህ የተግባር ሰው እንድትሆኑ እፈልጋለሁ። ምንም ችግር የለ፣ ሀሳብ አይግቦት። ጥሩ። እሺ አንተ ግን እርግጠኛ ነን የእነዚህ ሰዎች ልጅ ይበላሻል? እቺ ልጅ ግን ያው የሆነ ነገር አስባ እንዲሁ እና ምን አገባኝ? ከፈለግ ተበላሽባቸው አልተበላሽባቸው እኔ ምን አገባኝ? ግን በቃ ብሩኬ በቃ አንዴ መተናል አይደል? ምን አለ አንዴ እንኳን ገብቼ በእናትህ አይኗን እስከማየው ብትታገሰኝ። ሁሌ ስለችም የኔ ጉዳይ እንደዚህ አንተ አቡ ደግሞ ታበዛዋለህ እኮ ታበዛዋለህ። ለዚህ ቀን እንኳን መሆን ያቀታል አይደል? ሁሌ ስላለ ማለት ነው። ምን አለ አንዴ አይኗን እንኳን ባየው። አቤት ሰላም ነው? አቤት እዚህ ነው ዲሽ የሚሰራው? አዎ እናንተ ናችሁ እንዴ ትሪውን የምትሰሩት? እኛ ነው የምንሰራው። ጎሽ ና ታዲያ እንዴው ጎሽ ኧረ አንተ ተገለብጥ ቱ ጋር ነው ዲሹ አለ ና አይደለም። ይኸውልህ እሱ ረዳቴ ነው። ውስጥ ገብቶ ሪሲቨሩ ምናምን የሚያስተካክለው እሱ ነው። እኔ እናንተ እዚህ ነን። ማነሽ ሀኒ? አዎ የቱ ጋር ነው እንትኑ ዲሹ? እንስራዋ የምን ዲሽ? ትሪ ነው። ትሪውንማ እኮ ከአውርጄ ውስጥ አስገባሁት እኮ። ዲሽ እዚህ ትሪ። እሺ ትሪ የት ነው? ይሄ ነው ና ይሄ ነው። የኔ ውድ አየሽ አይደል? ጻድቃን ሁል ጊዜ ሳይቀጣጠሩ ነው የሚገናኝ። እኔም በጣም ነው ደስ ያለኝ የኔ ፍቅር። ምን ነው ሁል ጊዜ እንደዚህ ነው ነገራችሁ የተበላሸ መጥቼ ባይሽ? አይደለም አይሆንም። ለምን አባዬ አለ የሁለታችንን መሬት ያወጣው እንዴ ደግሞ? ከሽ ማርሽ ዛሬ ደግሞ በጣም አምሮብሻል የኔ ቆንጆ። ሌላ ቀን አስጠላለሁ ማለት ነው? ኖ እንደዛ ማለት አይደለም። ይበልጥ አምሮብሻል። በጣም ነው የማፈቅርሽ ማለት። እኔም አፈቅርሃለሁ። ትሪውን ደግሞ ማን ያበላሸው?
ይሄ ግርማ ተብዬ እዚህ ዝር ብሎ ነበር። ግርማ እኮ ነው ሰውየው። ቤት ውስጥ እኮ ገብቶ እቃው ማበላሸት አይጠበቅበትም። እዛ ቁጭ ብሎ እኮ ውስጥ ያለውን እቃ ያበላሸዋል። አቡን ታዋቂው አቡ ማለት አንተ ነህ? አሁን እኔ ቆንጆ ቤት መልኩ ገብተህ ነው? በበር ነው። ይሄ ግርማ ተብዬ በሩን ነቅሎ ጣለ ማለት ነው? አረ ከፍቶልኝ የገባሁት። እሱ ከፍቶ እንዳስገባ አባዬ ደግሞ አስከፍቶ ነው የሚያስወጣ። አረ ዝም በላት እያስደነገጠች ነው። እኔ ግን ስታይኝ አውሬ መስልሻለሁ? ንግርሽን እንዳለ እኮ ነው ኮፒ ያደረገችው። እንደዛ ከሆነ አባዬ መቶ እጁን ፊት ላይ ኮፒ ሲያደርግብህ ትመልሰዋል። ወይ በቃ አታስጨንቂው። ሲጀምር ማለት ነው ዲሹን ላይ ያስተካክሉ ከጓደኛው ጋር መተው ነው። እንደዛ ነው። ታዲያ ምን ትገተራለህ? ቶሎ ሰርታ አትወጣ? እሺ አንቺም ወደ ሩምሽ ሂጂ። አባዬ እሱ መቶ ሳያበላሸው ቶሎ ሰርቶ ይወጣ። ንገሪው። የለም አልኩህ። የለም እውነት የለም። ሻው ሪሞት ነው ይሻስኝና ነው። ምን ያደርግልሃል ሪሞቱ? አንተ እኔ ጋር እንዴ መጣኸው? አንቺ በኋላ ደግሞ ወይ በእናትህ ታበላልኩ አይደል እንዴ? የእውነት ማንም የለም አይመጣም። ሸበኝ ቤታችሁ ግን በደህና ዋክስ እኔ ናተኝ ቤታችን ነው እንደምታየው ምን እንዴ? ለማይሻለው ግን እኮ ወይ ዝም ብዬ ሪሞት ምናምን እኔ በጣም የናፈከኝ በጣም የናፈቅሽኝ ነው ፍቅር። አይመጣም ጋር ወይ አንተ ደግሞ አይመጣም ማንም የለም አልኩ አይደል እንዴ? ሃይማኖት ሃይሚ አንተ ሃይሚ የለሽም እንዴ? አቤት ጋሽ ሃይሚ ድር ሃይሚ እኮ ማታ የትምህርት ቤቱን አጥር ማጠናከሪያ ትምህርት ብላ እኮ አምሽታ ነው እኮ የምትመጣው። ምናልባት ስለማትገናኙ ይሆናል። ታዲያ ለምን አልነገረሽኝ? አልነገረችዎትም እንዴ? እኔ እኮ የነገረችዎት መስሎኝ ነው። አንተ ስለምን አልነገርከኝ? እኔ አይ እኔ እንግዲህ ምንድን ነው ሲጣፍጥ ድገሙኝ፣ እመብርሃንን ድገሙኝ። ምን አይነት ነው እንዴ? ይሄኔ ሌላ ነገር ቢሆን ትነግረኝ ነበር። ና ይናገር ውዴ። ዛሬ በጣም ደስ የሚል ቀን ያሳለፍነው። በጣም ግን አስበኸዋል? ግርማ ቢያኝ ኖሮ ስትስመኝ አይገርም? እኔ ራሱ እኮ አላየሁትም ነበር። ፍቅር መታወቅ ነግረን ግን ዛሬ ተዋርደን ነበር። ግን በጣም ደስ የምትል ጣፋጭ ነች። የት ነው ያለች? እንደኔ አድርጌ ነው ያሰለጠን። ታስታውቂያለሽ? ዛሬ ያነበብኩት መጽሐፍ በጣም ደስ ይላል። ብታይ። ኧረ ምንድን ነው? ስለ ሀገር፣ ስለ ተስፋ ምናምን አንዳንድ ነገር የሚያወራ ነው እኮ። ታዲያ ምን ችግር አለው? ትነግሪኛለሽ? እኔ ታውቂያለሽ፣ ያው እየሰማሁ ነው ማለት ነው። ኧረ እባክህ ከዚህ በኋላ ግን እንደዚህ አላደርግልም። እሺ ማንበብ መጀመር አለብን። እኔ አንቺ እንድትነግሪኝ ነው የምፈልገው። አለበለዚያ ግን አባዬ እኔ ላይ የሚሆንብኝን ነው የምሆንብህ። ምን ልታረጊ? አንድ መጽሐፍ ሰጠና ማለት በ3 ቀን ውስጥ ጨርሰህ ካልነገርከኝ በጫማ ጥፊ ነው። አይ የኔ ወድ እኔ አንቺ ደስ ካልሽ እንኳን በጫማ ጥፊ አይደለም ብትገኘኝም አይከፋኝም። ሁለተኛ እንዴት እንዳትለኝ እሺ? ምን ነው ጭራሽ እኔ ነኝ አንተን የምገልህ? ታዲያ አሁን እንደዚህ ያደርጋል እኔ? እሺ አልደግመውም በቃ እሺ። ታቆል በልዘ እሺ ስለዛ ነው መጽሐፍ ልንገርህ። ደስ ይለኛል።
ስለተስፋ ነው። ተስፋ የመቁረጥ ትርጉም የሚገባኝ ተስፋ የመቁረጥ ሀሳብ ስለሌለኝ ነው። በህይወት ውስጥ ተስፋ የሚባል ነገር ባይኖር ኖሮ የሰው ልጅ ህይወትን ለመጀመር ሀሁ ማለቱ እንደ ኃጢአት ይቆጠር ነበር። ይኸውልህ ፍቅር፣ በህይወት ውስጥ መቼም ቢሆን ምንም ነገር ቢፈጠር ተስፋ እንዳትቆርጥ እሺ? እሺ ፍቅር፣ በህይወት ውስጥ አንቺ ካለሽ መቼም ተስፋ አልቆርጥም። እኔ ሁሌም አለሁ። በጣም ነው የምወድሽ። እኔም በጣም እወድሃለሁ። መምህር እኮ ነሽ። ፍቅርዬ እንዴት ነሽ? ሰላም ነው? እንዴት ነሽ? አማን ነው? ምን ትብያለሽ? አይንሽን አያምሽም? ሲበዛ መጽሐፉ አይሻል? ኦኬ ስማኝማ፣ ለምንድን ነው ግን ያቋረጥከውን ትምህርት ማትቀጥል? በሰርጅና ትምህርት አለ እንዴ? አረጀን እኮ። ኧረ እባክህ፣ ማነው ትልቅ ሰው አይማርም ያለ? አያቴ። እየቀለድኩ አይደለም አቡ። እንጃ ፍቅር እባክሽ፣ እኔ ምንም የመማር ሀሳብ የለኝም። አሁን ባለ ህይወት ደስተኛ ነኝ ብለህ ታስባለህ? ከአንቺ ጋር በመሆኔ በጣም ደስተኛ ነኝ። ከእኔ ውጭ ባለ ህይወት እኔ ህይወቴ ከአንቺ ውጭ ምንም አይታየኝም እናቴ፣ ደንዝዤልሻለሁ። ሄሎ፣ የምን ወንድ በዚህ ሰዓት? ይኸውልህ አሁኑንም ማረጋገጫ እፈልጋለሁ። ጨረስኩ። አረ ፍቱት በቃ ምንም አይደለም። ምንድነው? አንፈታም ብሎ እኮ ነው። አረ አይነፋም እንዴ? አረ በቃ ብሮ በሙዳችን ይቀደድ። ይቀደደው? ቀደዳ ይቀደድ? ቅደደው። ጭራሮ ያቺ ፎንቃ ምን አደረገች? ልቡን ወስዳ ኧረ ተው። ከምሬ ነው። እሺ ሱስ ሆናበት። እሺ እሱ አይተኛ አላገኛት በረደረት የሸኛት አሽታረቀን። ምን ነው አባትየው ኧረ ተው። ስሞ ሲዞር እናንተን ነው። ደስ ይላል ደስ ይላል ደስ ይላል ደስ ይላል ደስ ይላል ደስ ይላል ደስ ይላል። እንኪ ጠጭ። አልጠጣም፣ አልፈልግም። እንደውም እኮ ይሄ ውሃ እንባሽን ይተካልሻል። አንቺ አሰሚም እንዴ? አልፈልግም፣ በቃ ብቻዬን ነው መሆን የምፈልገው። ብቻሽን መሆን ብፈልጊማ አባቴ አይመታሽም ነበር። አልፈልግም፣ በቃ ውጪልኝ፣ ወደ ሩምሽ ሂጂ በእናትሽ። እንደውም ከአቡ ጋር ሲከፋሽ ምን እንደምታወሪ መስፋት ስለምፈልግ እዚሁ ነው ማለት አብሬሽ ነው ማለት። ጋሽዬ እራት ላቅርብ እንዴ?
እንጂ በየክፍላቸው አቅርቢላቸው። ዛሬ ደግሞ እንደ እስረኛ በየክፍላቸው ላይ ባይሆን ሰብሰብ ብላችሁ ሂጂ። ሰይጣን ይሰብሰብብሽ። እምልሽን አድርጊና ምን ትመስላለች? ኮስማና አሎ፣ ትሰምኛለሽ? በዚህ ሳምንት ውስጥ ሁለቱንም ያልኳችሁን ነገር እንዲፈጸም እፈልጋለሁ። በቃ ይሁን። እኔ የምለው ከምንም ነገር ደብቂ መከራ አይቼ ያሳደግኩሽ ለዚሁ ነበር ወይ? ከማንም ዱርዬ ጋራ በየመንገዱ እሽኮኮ ተባብለሽ እየተላፋሽ እንድትይጂና እንድትታይ ነው ያለነት ያሳደግኩሽ? ተናገሪ። አይደለም። አምጪ ስልኩን አምጪ። አፈቅራለሁ አፈቅርሻለሁ እያልሽ ስትጻፊልኝ አይሻል አይደል? ግርማ ምን ነው ጋሼ ጠሩኝ እንዴ? በል ይኸውልህ፣ እቺ ልጅ ከዛሬ ጀምሮ ከዚህ ግቢ ውስጥ ትውጣና ውርድ ከራሴ በል። አዛዥ ነኝ ጋሼ። አትርበትበትብኝ። አሁን ምንም ብቻ አድርግ። ዛሬ ደግሞ ሳይደግሙኝ ሄዱ እንዴ? ሳይደግሙኝ? እሳይ ጋሽዬ እሳይ። ደግሞ ቢደግሙኝ እኮ ጥሩ ነበር። ይሄ አይደለም ያስለፈለፈኝ እኔን። ይኸው እኮ ነው ይሄ ነገር። እንዴት ነው አመል ሆነብኝ ማለት ነው። በቃ ቢሆን ነዋ። እዚህ ቤት ግን ቁርስ፣ ምሳ፣ እራት ጥፊ ሆኖ ቀረ ማለት ነው? መቶኝ እኮ አይደለም። እና ታዲያ ማልቀስ ሱስ ሆኖብሽ እያለቀሽ ነው? ስልኬን ተቀብሎኝ ሰበረው። ቆይ ሰውዬ ግን አብሾ አለበት እንዴ? ፍቅር አባታችን እኮ ነው እንደዚህ አይባልም። ይባላል እንዴ? ግን የሆነ ነገር ሲሰበርበት አንተ ሰውዬ አብሾ አለብህ እንዴ ብሎ አይደለ እንደሚጮበት? እንደዛ ከሆነ አየሽ ያንቺንም ስልክ ስለሰበረው አብሾ አለበት ማለት ነው። እኔ እኮ ስልኩ መሰበሩ አይደለም የጨነቀኝ፣ ከአቡ ጋር በምን እንደማወራን የጨነቀኝ። እንዴ ከአቡ ጋር ማውራቱ ነው ወይስ ስልኩ ነው የጨነቀሽ? ቆይ እኔ ከአቡ ጋር ሳላወራ መዋል አልችልም። እንዴ ቆይ ስልኩ ነው የሚበልጥብሽ አቡ ነው የሚበልጥብሽ? ማን ነው? ቆይ አቡን ሳላወራ መዋል አልችልም እኔ። እንግዲያውስ አግኝቶት እንዳይሰባበረው ጸሎት አድርግለት። ለሱ ለጥያቄ ነኝ በቃ እኔው ራሴ ነኝ። ሊር ስትሬን ቆይ ብዬ የማትወጣበት ችግር ውስጥ የከተትኩት እኔው ራሴ ነኝ በቃ።
ኧረ መነጫነጭን ተወናው መፍትሄ ሀሳብ አምጣ። ብሩኬ ስልኳ እኮ ዝግ እኮ ነው። ዝግ እኮ ነው ስልኳ። እኮ አባቷ ቀምቷት ሊሆን ይችላል እንዴ? ከክላስ ትወጣ ትከፍተዋለች። አሁን እኛ በትዕግስት አንጠብቅም? ወይኔ ኧረ ፒስ ነው በእናትህ አንተ። እንዲህ ምን ሆነህ ነው? ተረጋጋ እንጂ።
እንዴ አንተ በራብ ልደፋኝ ነው እንዴ? ይሄን ቁርስ እንብላ እንጂ። አንተ ልጅ ግን ያማ እንዴት ማሰብ አቅቶሃል? እሺ ተው፣ ሌላው ይቅር። እንዴት ነው እኔ እሷን ድምፅ ሳልሰማ እኔ ምግብ የምበላው? ኧረ ተው ግን፣ ኧረ ተው ሻሩክ ተው። ያንተም ጦስ ለእኔም ለማሙዴ እንዳይተርፍ። እንዴ ልጅ ሊደፋኝ ነው እንዴ? በእናትህ አንተ እናቴ ቀልድ ነው ያዝኩት። ስማ ግን አሁን በልታ ይሁን እንዴ? በእናትህ ኧረ ርቦኛል፣ ኧረ በእናትህ ርቦኛል። እንዴ አንተ ግን ሆድህ ነው ምን ግን ችጋራም ነህ በመድኃኒዓለም። ኧረ በለው ወይኔ ቡራ። ልደውልላት እንዴ? የራስ ጉዳይ ነው። እኔ ርቦኛል። እንዴ ደን ብላ አይደርስም በኋላ እንዴ አንቺ ወዴት ነው እንጂ ወዴት ነው? በህግ አምላክ በህግ እኔ ኋላ ጣጣት እንዳታመጭብኝ በህግ ብዬ አንቺ እኔ በህግ ብያለሁ። አንድ ነገር ላስቸግር ነበር። እኔ መቸገርም ማስቸገርም አልፈልግም። በቃ እንዳትወጪ ተብለሻል። እንዳትወጪ በቃ እዛው። እሺ አንዴ ብቻ ስልክ አስሞክረኝ። እዛው ርቀትሽን ጠብቂያለሽ። አናግሪኝ እኮ እሺ አንዴ ብቻ ስልክ አስሞክረኝ በእናትህ። የት ነው የምትደውለው? የትም ቤት ጓደኞቼ ጋር ነው። በእናትህ አንዴ ብቻ። ይኸውልሽ ይኸው ሆነሽ ነው የምትደውይው። ይኸው እኔ እነግርሻለሁ። ካለበለዚያ እኔ ጋሽዬ ይጠፈጥፉኛል። እዚህ ነው ደውል በእናትህ። እኔ እነግርሻለሁ። አንቺ አይሚ ይኸው እሺ እዚህ ሁኚ። እሺ ይኸው ይኸው እኮ ነው የምልሽ እኮ ይኸው አቡ ስማ፣ ኧረ በእናትህ ሄደን እንብላ እንጂ። ሳንበላ እኮ ምንም መፍትሄ ማምጣት አይቻልም። በባዶ ሆድ እንብላ ይሻል። ሄሎ አቡ። ሄሎ ህይወቴ አለሽ? አሉ አቡ። በእናትህ አባዬ እኮ ስልኬን ቀምቶኝ ነው። ህይወቴ በጣም የናፈቅሽኝ በእናትሽ። በቃ በሆነ መንገድ ማየት አለብኝ። እኔ ካላየሁሽ ልፈነዳ ነው። በቃ ሳለሽ ማለት አልችልም። ቆይ መልሼ እደውልልሃለሁ። በእናትህ አንዴ አባዬ ዌቲንግ እየገባ ነው። ሄሎ ህይወቴ ብሩክ አባዬ ነው። ሄሎ ጋሽዬ። እሺ በእጄ አዎ እየጠበኳን ነው። ህድ አዎ በእጄ እሺ ቡርኬ ተዘጋ። አረ የሆነ ነገር በል በመቤቴ ተዘጋ። ዝግ ነው ይኸው። እሺ ምን ልሁን? እኔ ምን ልሁን እንዴ? አረ የሆነ ነገር አድርግ በእናትህ። ዝም አትበለኝ። በልተን ከዛ መፍትሄ አይሻልም? ሳንበላ በባዶ ሆድ። አረ ዝም አትበለኝ። አረ የሆነ ነገር አድርግ በእግዚአብሔር። እንብላ። አንተም እኮ አሰፋኸው እኮ በጣም ለጠጥከው እንዴ እሷን ጉዳይ። በልተን እናስባ ትደውልልሃለች። ድምጿን ሰማሁት እኮ እንብላ። እኔ አንድ ቃል መውጣት እያቃተኝ ነው። ኧረ እንብላ። እሺ ጋሽ አስደውለኛ። ወደ ቤት ዝለይ። ኧረ ግርማ በእናትህ ግርማ። አንቺ ተናገርኩ እንግዲህ ግቢ እየሻለው ግቢ። ዋ ኩበዲያ አቺ እንደምንሽ ነው ብሩክ? ይኸውልህ በእናትህ በቃ ምን እንደምትሉኝ አላውቅም፣ ግን በቃ የሆነ ሀሳብ አስቤያለሁ። አብራችሁ እንድትሆኑ እፈልጋለሁ። እኮ ምን? እሺ ምንድን ነው ንገረን። ታውቃለህ የሀይሚ አባት ስልኳን ቀምቶታል። በደወለችልኝ ስልክ መልሼ ስደውልላት ስልኳ አይሰራም። በቃ በሆነ መንገድ አይኗን ማየት አለብኝ በእናትህ። እና ምን እናድርግ ታዲያ? ይኸውልህ አባትየው ማለት ነው ማታ ነው የሚገባው። ገብቶሃል አይደለ? ስለዚህ እኛ በዛ ማለት በቃ እንደምን በቃ የሆነ ነገር አድርገን ብቻ ነው አይኗን ማየት አለብኝ በእናትህ። እኮ ሀሳብን እኮ እንድንነግረን እኮ ነው። አንተ ሀሳብ አምጣና እናደርገዋለን። ምን ችግር አለ? ስማ እሷ ቢሆን ግን ምንም ከማድረግ ወደ ኋላ አትልም። እሺ ለኔ ለምሳሌ ምን ሂድሽ ጅላስን ጥራው ግባሽ ና እንሂድ።
ኧረ አቡ እባክህ ማንም አይወጣም። እስካሁን እኮ ማንም የለም። ደወልኩ እኮ ነበር እናት ስልኳ እኮ ዘግቶ እኮ ካልሆነ እንኳን ማለት ታዘሉኛላችሁ። እሺ ከዛ አንድ አይኗን አይቼ ካልሆነ እንኳን ስልኬን ትቻት ወጣለሁ። ከዛ ትጠብቁኛላችሁ። ላጥ ነው የምንለው። ማን ነው አይተዋል? ግን አይሆንም እኮ ግን ወይ ውስጥ ይበናል። ችግር የለውም። በዚህ ጋር እንዳፈጣ ብዬ ብሩኬ በእናትህ አለላ አንተ ሰውዬ እባክህ ዘበኛው ባይክስ ይሄኛ ምን ያመጣል? ይሄ ልጅ ይቆያል ቶሎ አይገባውም። ብሩኬ ጠጋርኩትና ጠጋርኩት። እሺ አስጠጋዋለሁ። ሂድ ተጠንቀቅና አለ ቶሎ በእናትህ ጠጋርኩት። አንተ እየተጠነቀቅክ እሺ። በቃ አንተ አካባቢውን ምንም ዞር ብለህ አትቃኝም። በር ላይ ምን እንደሚፈጠርም አታውቅም። በር ላይ ና ተመለስ። ውጭ አቆምኳቸው ሰዎች አለ፣ እነሱ እንዳትረብሻቸው። እነማን ናቸው ጋሼ? እሱን የምነግርህ ማን እንደላካቸው ስናቅ ነው። ይገባል? እስከዛ ድረስ እዚሁ ሁንና ጠብቅ። ምነው ጋሼ ወጥቼ እንደው ልክልካቸው ልንገራቸው። አትሰማም እንዴ? ምንም የሚነግሩህ ሰው አትሰማም እንዴ? አዳምጥ። ከዚህ ቦታ ላይ ንቅንቅ እንዳትል። የደጁን የሚከታተላቸው ሌሎች ሰዎች አሉ። የእነሱ ስራ እንዳታበላሽ። ዝም ባያልፍም እንዴት አለ የታደልክ እኮ ነህ አንተ። ምንም ሀሳብ የሌለብህ ይሄ መታደል እኮ ነው። ጋሼ ደግሞ ዛሬ የደንቡን ሳይሰጡኝ ሄዱ። አሎ ያው ሊሰማል አይደል? አዳምጠኝ። እኔ ሁለት ሰዎች እየተከታተሉኝ እንደሆነ ደርሼበታለሁ። ይኸው አሁንም ቤቴ አካባቢ ላይ በሁለት ሞተር ቁጭ ብለው እየጠበቁኝ ነው። ኑና በጥንቃቄ ያዟቸው። አሁኑን በፍጥነት ብሩ ተነሱና በየክፍላችሁ ብናተኙ። ዛሬ ስትተኙ እንትኑ ቁልፉን መዝጋታችሁን አረጋግጡ። ደግሞ ከነገ ጀምሮ ማንም ሰው አይደለም ውጪ ከግቢ ውስጥ መታየት የለበትም። ከቤት እንዳትወጡ እሺ? እንዴት አሽቢ ነገ እኮ ያመቱ አቦ ናቸው። በተስኪያ መሳለም ይገሩብኛል። ይሄ ውሻ ይሳምሽ። እኔ ነግሬያቸዋለሁ። አንድ ሰው ትእዛዜን ተላልፎ ቢገኝ ውርድ ከራሴ ነው። ሂዱ ግቡና ተኙ። እኔማ ምን እፈልጋለሁ? እንደው ቀን ሙሉ ሳትወጡ እንደው ምን ሆናችሁ ብዬ እኮ ነው የመጣው። አይንህን ከግቢው ላይ እንዳትነቅል አላልኩም? እሱማ አልነቀልኩም።
እንደው ከማሸለቤ በፊት ላያችሁ ብዬ ነው። እንዴ ጭራሽ ማሸለብ ያምራል በዚህ ወቅት ጋሽ እንዴ አይንህን ትከል እንጂ አተኛ ብለውኛል እንዴ ያስከባጥራል ጋሽ ሰይ ለዚህ ኑሮ አለ ካይቀባጠርኩት ድጋሚ ይሩታ ወጣ ደግሞ ውልፍት እንዳትል ከዛ ጋር እሺ ምንድን ነው የምን ሄድ ከመቼ ወዲህ ነው ደግሞ እዚህ ቤት የሚመጣው? ፈርተሽ ነው አይደል? ነይ እህትሽ ጋር ግቢና ተኝ። እስካሁን የቀባጠርከው ነገር እንዳለ ምንም ያዋጣ ነገር አለ? እውነቱን ብትናገር ነው የሚሻል። እናንተም እንደኛ ነገሩን ቀለል አድርጋችሁ ታስቡ ነው ማስለታችሁ። እኛ የምንፈልገው ተልኳችሁን እንጂ ተንኮላችሁን አይደለም። እናንተ ሰዎች ፍቅርና ፖለቲካ ተምታታባችሁ እንዴ? አሁን የተጠቀምካቸው ቃላቶች ከፖለቲከኛ አፍ እንጂ ከአፍቃሪያን አንደበት ሰምቻችሁ አላውቅም። ጭራሽ ታርመኛለህ እንዴ? በል ተልኮም እንደሆነ ተናገር። እሺ ፍቅላቸው አላማ ለእይና ተልኮ እንዳለው አንዴ ልቀቀኝና ከኔ በተሻለ እነሱ ያስለጣቸዋል። ጭራሽ ትቀልዳለህ እንዴ አንተ? ከማላቸው ያዝነው ልጅ እንኳን እውነቱን ሊናገር ነገሩን ሁሉ በቀልድ አድብሶ ነው ለማለፍ የሚፈልገው። ያልተያዘ ሰው ግልግል ያቃላሉ። እናስቃችሁ አለፋችሁት እናንተም። ኧረ አይደለም አለቃ። ይኸውልህ ትልቅ ችግር ውስጥ እንዳለው እንዳትዘነጉት። በጠዋት አዲስ ነገር መስማት እፈልጋለሁ። ነገርኩ። እሺ አለቃ። ቻው። የራሱ ጉዳይ በቃ። እንተኛለን። ወይኔ ፍቅር በፈጠረሽን ያናቴ ሊፈነዳ ነው። ወይ በሻሽ እስር አድርጊበትና ከተኛም በኋላ አይፈነዳም። ፍቅር ግን አስበሽዋል? አሁን ድንገት ገብቶ ቢያገኝም እንደሚፈጠር አላሰብኩትም፣ ግን ይጠቅመኛል ብለሽ ካሰብሽ ምንም አትጨነቂ፣ እናስባለን። ችግር የለም። ፍቅር አንድ ነገር ላስቸግርሽ። ይኸውልሽ ከአባዬ ቁልፉን የምንቀበልበት ምክንያት አስቢ፣ ካለበለዚያ ደግሞ ዝም በይ በቃ። ውይ አንቺ ደግሞ አንድ ነገር ልጠይቅሽ ብለሽ ሁለት ነገር የምትጠይቂኝ ነገር እኮ ነው የሚገርመው። ወይ ቁልፉን ተቀበይልኝ ወይ ደግሞ ዝም በይ። ወይኔ ፍቅር በፈጠረሽ በእናትሽ እንዴ! ወይ ተይው። እኔ ራሱ መምጣት እኮ ነው የሚገርመኝ። አትወስጂ፣ ተይው እሺ። እናንተ ልጅ ሰው ቢላሽ ምን ማሰሙት ለምንድን ነው እንደዚህ ነገር ማድፍን ሆናችሁ? ኧረ አልሆንም አባ። እና ተኙ ብዬ አልነበረም እንዴ? አይ ሃይሚ እኮ ወጣ ያለ እንቅልፍ ወስዷት ነው። እና አንቺ ለምን አልተኛሽም? እንቅልፍ እምቢ ብሎኝ። መጽሐፍ አታነቢም? መጽሐፉ ደግሞ መኝታ ቤት ነው። ቁልፉን ልቀበል እኮ ነው። እሺ እንጂ
እንደዚህ ታደርጋለህ? የኔ ቆንጆ አይንሽን ለማየት ያለኝ አማራጭ ይሄ ብቻ ነው። ግን ሁላችንንም አደጋ ላይ የሚጥል ነገር ነው ያደረከው። አታነካኩኝ፣ እኔ ከደሙ ንጹህ ነኝ። የኔ ቆንጆ ቅድም ላደረግሽልኝ ነገር በጣም አመሰግናለሁ። እሺ ደግሞ ምግብ አልበላህማ? ከንፈሩ ሁሉ አድርቋል። ምንድነው የመሰልከው? ያምሻል እንዴ? አይንሽን እንኳን እሻል እንዴ ነው ድምጽሽን ሳልሰማ ምግብ መበላው? አሃ የጾም ፍቅርና ያዘ። የኔ ቆንጆ የሰው ልጅ የሚጾመውም የሚጸልየውም ለፍቅር ሲል ነው። እሺ በቃ ይኸውላችሁ እናንተ ወደ እኔ ሩም ግቡ። እሺ እኔ ሰራተኛዋን ቀስቅሻት ምግብ ይዤ እመጣለሁ። ዘማሪ በቃ ችግር የለውም። ማታ ማታ በስልክ ስለ መጽሐፍ ከምታወራለህ ስለ አባዬ ያለኝን ብታወራለህ ኖሮ እዚህ ጣጣ ውስጥ ላገባም ነበር። ስለ አባታቸው ያለኝነትማ በጣም አውቃለሁ፣ ግን የኔ እሷ ፍቅር ከዚህ ሁሉ ኃይል ይበልጣል። እኔ ግን ፈርቻለሁ። አትፍሪ የኔ ቆንጆ፣ ተደብቄ ልክ እንደ ገባሁት ተደብቄ እወጣለሁ። እና ታዲያ እዚህ መኖር ፈለግ? ገነት እንኳን ቢሆን ካለ እሷ መኖር አልችልም። አረ ገነትም ቢሆን ሳለ መግባት አማረ። አንቺ እህትሽስ ጧ ብለው እንቅልፍ ወስዷታል ስትያል ነበር እንዴ? የት ሄደች? አዎ እኮ እኔ በሩን ጓርጌ ስከፍተው በዛው ተነሳችና ሽንት ቤት ሊዳለች። ይኸው ሽንት ቤት ናት። ሻሩክ የራሱን ችግር ውስጥ ከቷል። የምን ችግር ነው የምታወራው? ቺኳን ከጠላት መንጋጋ አስጥላለሁ ብለው ትላንት ዘሎ ከገባበት የግንባ ጥርስ እስካሁን ድረስ አሉት። ብሩኬ ቀልዱን አቁምና የተፈጠረውን ነገር በግልጽ ነገር። በአሁን ሰዓት መገኘት የሌለብኝ ቦታ የተገኘሁት ለአንድ ለወንድሜ ስለ አምንሽ ነው። ለኛም እኮ ብሮ እኮ ግን በእኛ አቅም ሊሆን አልቻለም። በቃ እንዳናግዘው አጉል አርጎን ተበታተን። የምን ግንብ ነው ዘሎ የገባው? የሰውየውን ግንብ ነው። ሰውየው ማን ነው? እንጃ የሆነ ባለሀብቱን ባለስልጣን አላውቅም። ብቻውን አስፈሪ እንደሆነ ነው የማውቀው። የሰውየው ማንነት ብቻ አጣራለሁ። እኔ ታሰርኩለት ሰውዬ ሊረዳን ይችላል። አንተ ግን በዋስ ልፈታ ነው ስትላ ነበር። እኔ እስክፈታ ወንድሜ አንድ ነገር ከሆነ ማንንም አለ ካንተ ጀምሮ
እና ቁርስ ብላ ልበለው እንዴ? ማን ማታ እኮ እራት ስሰጠው ግርማ ቁርሴን አደራሽን ብሎኛል። የምን አደራ ነው? ቁርስ ሳይበላበት የቀረበት ቀን አለ? ኧረ የለም። እና ታዲያ ከኛ ጋር ጭራሽ ቀርቦ ምራት አማረ? ኧረ እሱ ምንም ማያምረው ነገር አለ? እኔ እኮ በዝምድናችሁ መሀል አልገባም ብዬ ያማረውን ሁሉ ሰጠዋለሁ። ለጅብ ይስጥሽ። ሰውዬው አናታችን ላይ የሚጨፍረው። እሺ ጋሽ በራብ ይቀጣም ካሉኝ ይቀጣል። አንቺን ነበር መቅጣት ልጄ። እሺ ስማ፣ እስካሁን ድረስ ያዘንኩልህ ማለት ትንሽ ልጅ ነው ብዬ ነው እንጂ ከዚህ የተሻለና የበለጠ ማሰቃየት ትችል ነበር። እሺ እሺ እሺ፣ በቃ እውነቱን ነግለሃል። እሺ ምን ዋጋ አለው? እኔ ባምን እሳቸው ያላመኑበትን ነገር ምንም ማድረግ አልችልም። እስካሁን እዚህ አንተን ማቆየት የራሱ ትልቅ ጥፋት ነው የሚታይ። አንድ እድል ብቻ ሞክልልኝ። እውነቱን ነግለሃለሁ። እኛ የመጣነው ሀይሚን ፈልገን ነው። ስለማን ነው የሚል? ካላመንከኝ እሷን ጠይቃት። ኦኬ፣ ለካ የፎንቃ ጉዳይ ነው እንዴ እስካሁን ነገሩ እንደዚህ ያደረግ? ለመሆኑ ችኳን በልታታል ወይስ ድንግል ናት? አለ እኔ ምንም አውቀው ነገር የለም። ድንግል ግርማ ግርማ አንተ የት ነው? የምን እትት ነው? ምን ሆነህ ነው ጋሼ? አይ ምንም። እንዲሁ የጥበቃ ደከመህ? አዎ ጋሼ። አይደለ ሰው አለፈ እንዴ? ኧረ በጭራሽ። እንዴ አንተ እያለህ ያልፋል እንዴ? አዎ። ምን ነካ? እስቲ ደግሞ አሁን እኔ ልተኛ። አሁን ደግሞ አንተ ጠብቅ። እሱ መድኃኒዓለም ይጠብቀን እንግዲህ ጋሼ። እሱ እኛ ራሳችንን ከጠበቅን ይጠብቀናል። እሱም ገብቶ አረፍ ይበሉ፣ እኔም ትንሽ አረፍ ልበል። እንግዲህ አረፍ ልበል እንደገና። እሰይ እሰይ ጋሼ፣ እሰይ እሰይ ይበሉኝ። አዎ ይጣፍጣል እኮ ጋሼ። አዎ ቢደግሙኝ ደስ ይለኛል። እሰይ አንጀቴ ራሰ። አንቺ ክፉ ባለርስሽ ኖሮ ጥለሽ ትሄጂ ነበር አይደል? ቶሎ ቶሎ ቤት ኖሮ ይኔት በደረስ ልቤ እንደዚህ በጣም ነገረኝና ማለት ነው። ቀስ እያልኩ እንደ ልጅ ነው ያገኘኝ። ግን እርግጠኛ ነበርኩ እንደማገኝሽ። ከቀጠሮሽ 5 ሰዓት ባረፍድ እንደማገኝሽ እርግጠኛ ስለነበርኩ። አረባክ ለነገሩ ክላስ ቆይቼ የመጣሁት እንጂ ዛሬ ተስቆሜ ኖር ትቀጣፍ ነበር። እሺ አይገርምም? በቃ ልብ ለልብ መገኘት ሲሆንና ድሮም እኮ በልብህ እንዲሆን ለምትፈልገውን ነገር አጥብቀህ ተወኝ። ለነገሩ ጥሩ ተመኝ ጥሩ ታገኛለህ አይደል የሚባል? እባክሽ ተይው። እኔ ድሮም ክላስ የገባሁት አንቺን ለማግኘት ነው። አንቺን ካገኘሁ በኋላ በቃ ትምህርቱ ምንም ዋጋ ቢስ ነው ነበር። ኧረ እባክህ ራስህን ችለህ አቁምሽ። ሲጀመር ደግሞ ነው አሁንም እንድትቀጥል ምን አገባኝ? አንቺ ተመኝ
እኔ ግን ሌላ ነው ምኞት ከርስ ተቀርሽ እንደዚህ ትኩር ብዬ በቃ እንደዚህ እኔ ቆንጆ እሱ በሰራው ወንጀል ታስሬ እቺን ትንሿን ነገር ለኔ ማድረግ አቅቷል እንዴ? ሰሞኑን በመቶ ዋስ እንደሚያስወጣ ጠበቃን ሲያናግር ሰምቻለሁ። ስለዚህ ሐሳብ አይግባ፣ ተረጋጋ። ንገረው፣ ቶሎ መውጣት አለብኝ ከዚህ። ችግር የለም በቃ ንገረው። መጀመሪያውኑ እውነቱን ብትናገር ይሄን ያህል ባልተሰቃየ ነበር። አንተ ለጓደኛ ስትል እኛንም ስራ አስፈታህ አይደል? ለነገሩ ለበጎ ነው። ይሄ ማንም የማይሰማውን ቋንቋህን አስቀይረናል። እግዚአብሔር ይስጥልኝ። ለምዶብኝ እኮ ነው ያስቸገለኝ። አሁን ስታገኘው ንገረው። ታው ረፍ ዞር በል ከልጅ አካባቢ ቢለው እምቢ ብሏል። እናትና አባቱን ታውቃቸው እንደል እናትና አባቱ ልጃቸውን እንዲይዙልኝ ንገራቸው። እምቢ ካለ ግን እሱ አይደለም ልጁን ቆጥጦ ማሳደግ ያቃተው አባቱን ነው ምደፋው። ንገር። ቆይ እኔ አሁን እናንተ ልጅ በዚህ እድሜ ሴት ላይ ለመንጠላጠል ምን አስቆላችሁ? ቆይ እሺ ብትባሉ ምን ልታበላት ነው? ምን ታዲያ መጀመሪያ ትምህርትን ተማር፣ ራስን ቻል፣ ከዛ ቤተሰብን ደግፍ፣ ለሁሉ ነገር ትደርስበታለህ። ንገረው። ገባ? እኔ እሱን ባገኘው ኖሮ ልንገርህ ኮዳ ነበር ማንጠለጥልለት። እነግለዋለሁ። እሺ ምንድነው የሚሻለው? ጭራሽ እኮ ግርማ ዛሬ እዚህ ጋር ነው መጥቶ የተቀመጠው። ወይ በቃ ወይ ምግብ ስሪለት በእናትሽ፣ ቆንጆ ምግብ ስሪለት በቃ በእናትሽ። አንቺን እሺ ይልሻል። ምን አይነት ምግብ? በቃ የሚጣፍጥ ነገር የሆነ ነገር ስሪለት በእናትሽ። አንቺ ታውቂ የለ እንደ የሆነ ነገር ይዘሽለት ሂጂ በእናትሽ። ምንድነው የሚወደው ምግብ ስሪለት በእናትሽ። እንደዛ ይሻላል? አዎ በእናትሽ። እስቲ ቆይ እሺ እሞክራለሁ። በቀኝ ውስጥ ነው። አንቺ ወዴት ነው እኮ የምልሽ? አንቺ ወዴት ነው የምትሄጂው? እዛው ይሻል። አንቺ ነገር ይሻለው። ይኸውልህ ግርማዬ፣ እንዴት ያለች ቆንጆ ፍርፍር በቅቤ የተሰራች አመጣሁልህ መሰለህ። እና ታዲያ ጋሽዬም ሳይመጡ ምቿም እንዳትመታ ከዛ ጥላ ስር ሄደህ ጎረስ አድርጋት። ምቿ አይደለም ምች ለምን መድፍ አይመታኝም? ታመጣሽ አምጪ፣ ካለበለዚያ ይዘሽው ግቢ። እኔ ከህ ንቅ አይደለም አለ። ይኸው ነው ምችም ታሽ አንቺ ነው ምቻ። እነዚህ የማይረቡ ኩታራዎች እኮ አጀንዳ አስከፍተው ስራ አጉላሉን እኮ። አይ ዋናው ጉዳዩ መታወቁ ነው እንጂ ልጄ ጉዳይ ባይሆን ደስ ይለኝ ነበር። ለማንኛውም ጥሩ ስራ ነው የሰራችሁት። ልጁ ግን ጥሩ አፍቃሪ ይመስላል። ሂድ ከፍታ። ምን የቤቴን ጉዳይ ቦኩ ብለህ እንደ ጓደኛ ልታወራኝ ነው እንዴ? ኧረ አይደለም ጌታዬ፣ ባይሆን ስለ ልጁ ብዙ ስላልነገርኩት ብዬ ነው። በል አሁን ፍቱን አልቀቁት። ይኸውላችሁ ወይ አንድ ያባዬ መድኃኒት ይቀራል እንግዲህ እሱን በሻይ በጥብጠን እንስጠው እንዴ? ጋሽዬ የት ሄደሉስ? ማን አጣው ብሎ አባዬ ችግር የለውም እኛ ነግረው የሆነ ምክንያት እናጣም። በእናትሽ እንስጠው በእናትሽ። እንደዛ ይሻላል። አንድ ነች የቀረችው። እንደዛማ ከሆነ ሻይ አለ የፈላ እሱ ጨምር። በቃ አንዱ አሪፍ ነው። መድኃኒት ይዤ ልውጣ። እሺ ይህ አቡ ግን ከልጅቷ ጋር ምንድን ነው የጀመረው? ይኸው አላማ ለአይ ተልእኮ ግብ እያሉ እንደዚህ ያሳያጉኝ። እንዴት እንዳለጉኝ ያው ድምጼን ሁሉ አልቀላቸውም የመቱኝ። ነግሏል አላማ ላይ ግብ እንዳለው ጭላሽ እንደዚህ በሽጉጥ እንደዚህ ቀና አድርጎ ድንግል ወስዳቸዋለሁ ያለ ከወሰደ ይመልስ እንዳያስጨልሰን። እኔ እኮ ቆይ ስልኩ ይሰራል ነበር እንዴ? እንዴት ደውሎ እንኳን የሆነ ነገር አይለንም? አለኔም እኮ ግላ ገባኝ። በቃ ሰውየው ገሎታል ማለት ነው። በስመ አብ በል። ምን አይነት ክፉ ወሌ ነው የምታውለው?
ምንድነው ክፉ ነገር? አንተ እንደዚህ ካስመሰለ እሱን ምን እንደሚያደርገው መገመት ቀላል ነው። ሄደና ጣራ እንዴ ግን የት? ሰውየው ቤት ነው። አላ ሰውየው ቤት ከምትለኝ ከግብጽ ጋር እንዲህ ብቻ አንተ ዋጋ ብትለኝ ነው የሚቀለኝ እንጂ ሰውየው ጋር በቃ ኤልሚያስ ገደለ። ከእስር ቤት ወደ እስር ቤት። ኤርሚያስ ደግሞ ታውቀዋለህ፣ ባቦ የመጣ ማንንም ሰው ነው የሚገል። እኔ ለትንሽ ጊዜ ከዚህ ሰፈርማ መጥፋት አለብኝ። በቃ አላታችንንም ደመሰሰን። በቃ ጨለሰን። አንቺ ሴት ዛሬ ጤናም የለሽ እንዴ? ዛሬ ሊነግርሽ ወዴት ነው? ቆይ ይኸውልህ ግርማዬ፣ መቼም ምግቡ ምች እንዳይመታ ብዬ ነው የመለስኩት። ላንተ ብዬ ነው። መቼም እምቢ ብለኸኛል። እቺ ግን ቆንጆ ነች፣ ታነቃለች። እቺ እሱ ሸጋ ነው። ወዲያ ድሮም ከልብሽ አይደለም አንቺ። ምንድን ነው? አይ የማየን ዲያሪያን ብቤው የዛሬ 7 ዓመት እርጉዝ እንደነበረች ልትነግረኝ ስትል የሰራችልኝ ነገር ነው። ምንድን ነው ያመኑ? ማነው? ግርማ ና። ጋሽ ፈለጉኝ እንዴ? አዎ ግርማ ጠርቻለሁ። እስቲ ቁጭ በልና ምነው ጋሽ በደህና? ደህና ነኝ ደህና ነኝ ልበል እንጂ ሌላ ምን እላለሁ? እስቲ ለማንም ያላየሁትን ጉዳይ ላንተ ልንገርህ ብዬ ነው። ይሁን የዛሬ 7 ዓመት እንዳይኔ ብለን ምሳሳላት ሚስቴን በእኔ ላይ ያቄሙ ሰዎች እኔን ማግኘት ሲሳናቸው ጊዜ እሷን የልጆቼን እናት በሞት ነጠቁኝ። ፈርቦንኩት። ዛሬም እነዚህ ሰዎች በልጆቼ ላይ አደጋ ያደርሳሉ ብዬ ትልቅ ስጋት ውስጥ ነው ያለሁት። ለዚህም ነው እኔም ተጨንቄ እናንተንም የማስጨንቃችሁ እንጂ ክፉ አባት ሆኜ አይደለም። ድጋሽ ይሄን ናቅ የለም እንደኛ እና እንግዲህ እኔ ብኖርም ብሞትም አደራ የምልህ ነገር ልጆቼንና ቤቴን አደራ የምለው ለአንተ ነው። በእጄ ጋሽ ለማንም ማንንም ማምነውም የለም ማንንም አላምንም። ምክንያቱም አንተ የሥጋ ዘመዴ ነህ፣ አትክደኝም፣ አደራህን ትወጣለህ ብዬ አምናለሁ። ኧረ ያስጎ ጋሼ አደራህን ግድ የለም ጋሼ፣ እርሶ ብቻ አያስቡ አይጨነቁ ጋሼ፣ ግድ የለም አደራህን። ኧረ ግድ የለም ጋሼ። ማሬ በቃ ዛሬ ይመጣል፣ ከዚህ ቤት መውጣት አለብኝ።
አይሆንም አይቻልም አትወጣ ለምን አባዬ ከሰማይ ሁለታችንን መሬሳ ነው ከዚህ ቤት የሚያወጣው እኔ በእናትሽ በቃ ጭንቅላቴ ሊፈነዳ ነው በጣም እኮ ተጨናነኩኝ ወይ ካለበለዚያ ምረጥ በቃ ምን ወይ ነገሮች እስኪስተካከሉ መጠበቅ ነው ካለበለዚያ ግን አንተ እንዳልከው ወተን አባዬ መጋፈጥ ነው እሺ በቃ ተናደች ተጨንቀ ይሄ ነው ቤቱ ዳዳራ እማት በቃሉ አቡ የሚባል የለም ወንድም የሚባል የለም ማን ክፈት ወንድሜን አምጣው አራታ ምንድነው ይሄ ነው አይደል ቤቱ ወንድሜን አግታችሁታል በሩ ክፈተው ጋሽ ምን እዚህ እኮ ወንድም የሚባል የለም ወንድሜን አግተህ ደግሞ እንትን ትላለህ እንዴ ክፈት ወንድሜን አምጣው አንተ ሰው ልቀቀኝ አምጣው ወንድሜን አምጣው እርሶ ጋሽ ምንድነው የመናቦ ነው ለቀው ድጋጋው ለቀው ምንድነው ወንድሜ ጭራሽ ጎረምሳ ቤት ውስጥ አስቀምጠሽልኛል የወንድሜን ጫፍ ስለካና ወይ አንተ ሬሳ ወይ የኔ ሬሳ ከዚህ ቤት ይወጣል አረ ደህና ነሽ ማሪ ምንድነው የተፈጠረው ምንም አልተፈጠረም እኔ ምንም ነገር መስማት አልፈልግም ማን የተጎዳው አንተ ነው የጎዳው እኔ ምንም አልሆንኩም የኔ ቆንጆ ምንድነው የተፈጠረው ምንም አልተፈጠረም ምንም አልሆነም አሁንም በድጋሚ ላደረክልኝ ነገር ነው በጣም አመሰግናለሁ በእውነት ልጄ እኔና ያንተ ግንኙነት በወንጀል ምክንያት መሆኑን ብታውቅ ኖሮ በእጅ የከፋ አደጋ ይፈጠር ነበር ስለዚህ አሁንም ደጋግሜ አመሰግናለሁ ይሄን እውነት እንኳን የሱ ቤተሰብ የገዛው እንዲመጣ እንደቀረ እርሱም ወንጀልን አምኖ ተቀብሎ በእርሱ ምክንያት ነው ይፈልጋል በጣም በጣም አመሰግናለሁ ደጋግሜ ነው አመሰግናለሁ በእውነት እክስሃለሁ እሺ ዶክተር እንዴት ነው ተረጋጋችሁ አይደል ልጄ እንዴት ነች ልጅቷ ተረጋጋቢ ምርመራ ሳይፈልጋት አይቀርም ደግሞም የልብ ምቷም አንዳንድ ምልክቶች ያሳያሉ ዶክተር እንደዚህ በሽታ ከዚህ ፊት አያውቃትም አዎ አንዳንድ ጭንቀት ድንጋጤ ወይ ብዙ ነገሮች ሊኖራሉ ያለለ ያስከትላል አሁን ማየት እንችላለን እሺ አባ ስለ ነፃነትና ስለ ፍትህ ያስተማርከኝ አንተ ነህ ነገር ግን የነፃነትና የፍትህን ፍርድ በገዛ ቤትህና በገዛ ልጆች ላይ ስታዛባ ኖርሃል
በአንድ ንጹህ ሰው ፍቅር የታሰረች ልጅን በቀና መንገድ ተረድተህ ፍትህ ከመስጠት ይልቅ አምባገነንነትን መርጠህ የአባትነት ፍቅርን ነፍገህ በገዛ ቤቷ ውስጥ የቁም እስረኛ ሆና እንድትኖር ፈርደህባታል። አባ ስለ ፍቅር ብለህ ፍቅራችንን አሜን ብለህ ተቀብለህ ውሳኔን እስክታሳውቀኝ ድረስ እኔም በፍቅር ታስሬ በነጻነት ልኖር ወስኛለሁ። እወድሃለሁ።